ሰላም እንዴት ናችሁ? ስራ ለመስራት የመጣችሁ ልጆች በደንብ እንድትሰሙኝ ይፈልጋለሁ። የኛ ቲም 10 ሰዎችን መቅጠር ይፈልጋል እና መስፈርቱን የምታሟሉ ልጆች ከኛ ጋር የምትሰሩት ስራ ስለሆነ ተረጋግታችሁ እንድትሰሙኝ ይፈልጋለሁ። ስራውን ለመስራት የሚያስፈልጉ ነገሮችን ዲቴል እነግራችኋለሁ። በደንብ ተከታተሉ እና ለመስራት ዝግጁ የሆናችሁ ሰዎች ቴሌግራም ላይ በዚህ ትጽፉልኝና እኛ ብቁ ናቸው የምንላቸውን 10 ሰዎች አወዳድረን ከኛ ጋር እንዲሰሩ የምናደርግ ይሆናል። ተጠባባቂ ደግሞ ተጨማሪ 10 ሰው እንፈልጋለን። አጠቃላይ 20 ማለት ነው። 10ዎቹ ተጠባባቂ 10ዎቹ ደግሞ ቋሚ ናቸው እና መሰረታዊ ነገሩ ልንገራችሁ። ስራውን ለመጀመር የሚያስፈልገው ዋናው ነገር መሰረታዊ የኤዲቲንግ ብቃት ሊኖራችሁ ይገባል። ኤዲቲንግ ሲባል ፕሮ ሌቭል መድረስ አይጠበቅባችሁም። መቁረጥና መቀጠል ከቻላችሁ፣ ትራንዚሽን ማስገባት ከቻላችሁ፣ ሳውንድ ኢፌክት ማስገባት፣ ኦቨርሌይ ማስገባት ከቻላችሁ እና ባክግራውንድ ሙዚክ ማስገባት ከቻላችሁ በቃ ይሄ በቂ ነው። መሰረታዊ ነገር ይሄ ነው። እነዚህ ከቻላችሁ ብቁ ናችሁ ማለት ነው እና ደግሞ የራሳችሁን ትንሽ ክሬቲቪቲ መጨመር ነው ከናንተ የሚጠበቀው። እና ይሄ ስኪል አለኝ የምትሉ ከሆነ ምንድነው የምታደርጉት? ዲስክሪፕሽን ላይ ያስቀመጥነው ፎርም አለ። እሱ ፎርም ላይ ስማችሁን ታስገባላችሁ፣ እድሜያችሁን፣ ጾታ፣ የምትኖርበትን አድራሻ፣ ለኤዲቲንግ የምትጠቀሙትን ሶፍትዌር ፕሪሚየር ፕሮ ሊሆን ይችላል፣ ካፕከት ሊሆን ይችላል፣ የምትጠቀሙት ስልክ ነው ወይስ ፒሲ ያለው ነገር ሞልታችሁ ቴሌግራም ላይ በዚህ ዩዘርኔም ትጽፉልኛላችሁ። ከዛም በኋላ የሚላክላችሁ 2 ሊንክ አለ። የዩቲዩብ ቪዲዮ ነው፣ ረጃጅም ቪዲዮ ሊሆን ይችላል፣ የ1 ሰዓት ሊሆን ይችላል፣ የ2 ሰዓት፣ የ1 ሰዓት ተኩል ሊሆን ይችላል። ይህን ቪዲዮ በአሪፍ ኳሊቲ በፊልም ታወርዱታላችሁ። በ1080 ኳሊቲ ቢሆን በጣም አሪፍ ነው። በዛ ታወርዱትና ኤዲት ነው የምታደርጉት። እንዴት ኤዲት እንደምታደርጉ ዲቴል እነግራችኋለሁ። ኤዲት የምናደርገው እንዴት ነው? ለምሳሌ የተላከላችሁ ቪዲዮ የ1 ሰዓት ኦር የ1 ሰዓት ተኩል ሊሆን ይችላል። ያንን ቪዲዮ በደንብ ታዩትና ዋና ዋና ነገሩን ቆራርጣችሁ አውጥታችሁ የቪዲዮ ዋና ሜን ፖይንት ነው የምትሉትን እሱን አንድ ጋር ትርጉም ባለው መልኩ ቢያንስ የ15 የ20 ደቂቃ ቪዲዮ አድርጋችሁ ማውጣት ነው። አውትፑቱ የሚሆነው ያ ነው። በተጨማሪም የሚያግዛችሁን አፍተር ኤንድ ቢፎር የተዘጋጀ ቪዲዮ ስላለ ሁለቱንም ዩቲዩብ ላይ ልክላችኋለሁ። የ1 ሰዓት ቪዲዮ እና ኤዲት ከተደረገ በኋላ የወጣው አውትፑት የ15 ደቂቃው ቪዲዮ እሱን አሳያችኋለሁ። 15 ደቂቃ ኦር 20 ደቂቃ ይሆናል። እሱን በደንብ አይታችሁ እንዴት ኤዲት እንደምናደርግ አሳያችኋለሁ። ኤዲት ስታደርጉ መሰረታዊ ነገር እንዴት ነው? ለምሳሌ የ1 ሰዓት ቪዲዮ ተላከላችሁበት ያንን ቪዲዮ በደንብ ትሰሙታላችሁ፣ ማስታወሻ ይዛችሁ ትረዱታላችሁ ቪዲዮን። ከዛም አላስፈላጊ ነገሮችን ቆራርጣችሁ ታወጣላችሁ። ለምሳሌ የመጀመሪያ ላይ ኢንትሮ መግቢያው ላይ ያለ የተንዛዛ ነገር ካለ እሱን ቆርጣችሁ ማውጣት፣ በመሃል ማስታወቂያ ምናምን ካለ ቪዲዮ ላይ እሱን ቆርጣችሁ ማውጣት፣ መጨረሻ ላይ መዝጊያ ምናምን ካለ ማውጣት፣ በመሃል ላይ አላስፈላጊ ወሬዎች ሊኖሩ ይችላሉ፣ እነሱን ቆራርጣችሁ ማውጣት። ተደጋግመዋል ብላችሁ የምታስቡት ሐሳብ ካለ ታወጣላችሁ። ቆርጬ ባወጣው ምንም ቪዲዮ ላይ ተጽዕኖ የሚያጓድለው ነገር የለም ብላችሁ የምታስቡ ከሆነ ያንን ቆራርጣችሁ ታወጣላችሁ። ከዛ ዋና ዋና ሐሳቡን ብቻ ታወጣላችሁ። እንደዚህ ስታደርጉ ለምሳሌ የ1 ሰዓቱ ቪዲዮ 15 ደቂቃ ይሆናል ማለት ነው፣ ዋና ዋና ፖይንት ብቻ። ከዛ ያንን ኤዲት ታደርጉታላችሁ። እዚህ ላይ ግን መጠንቀቅ ያለባችሁ ቪዲዮን ኤዲት ስታደርጉ ቪዲዮ የሚወጣው አውትፑት ለምሳሌ 15 ደቂቃ ቪዲዮ ከሆነ ያ ቪዲዮ ሚኒንግፉል መሆን አለበት። የሆነ ማስተላለፍ የፈለገው ሐሳቡ ሊኖር ይገባል። እንደዚህ ኤዲት ስታደርጉ ለምሳሌ የ2 ሰዓት ፖድካስት ከሆነ ያ ቪዲዮ የሚረዝም ከሆነ የ30-40 ደቂቃ ከሆነ የሚወጣው ቪዲዮ ሐሳቡን ተለዩትና ለ2 ከፍላችሁ ማውጣት ትችላላችሁ። አንዱ ቪዲዮ 2 ሊሆን ይችላል ማለት ነው። ከዛም በዚህ መልኩ ኤዲት ካደረጋችሁት በኋላ የሚጨማመሩ ነገሮች አሉ። አንደኛ ባክግራውንድ ሙዚክ ታስገባላችሁ። ከቪዲዮ ጋር የሚሄድ ባክግራውንድ ሙዚክ ለምሳሌ አሳዛኝ ነገር ከሆነ ሎ የሆነ ባክግራውንድ ሙዚክ ታመጣላችሁ። ከኮፒራይት ፍሪ የሆነ ከዩቲዩብ ስቱዲዮ ላይ ሄዳችሁ ማውረድ ትችላላችሁ። ሲቀጥል ትራንዚሽን ታስገባላችሁ። ከቪዲዮ ጋር ሊሄድ የሚችል መመሳሰል ያለበትን ትራንዚሽን ለምሳሌ ሎ ከሆነ ፍጥን ብሎ የሚገባ ሳይሆን ቀስ ብሎ የሚገባ ፌድ አውት ፌድ ኢን እያስገባችሁ እንደዛ ትጠቀማላችሁ። በተጨማሪም ሳውንድ ኢፌክት ታስገባላችሁ በእያንዳንዱ ላይ። ለምሳሌ ታይፕ የምታደርጉ ከሆነ በቪዲዮ ላይ የምትጽፉ ከሆነ የታይፕ ሳውንድ ኢፌክት፣ ያው ኤዲት የምታደርጉ ከሆነ እነዚህ ነገሮች ያው ታውቁታላችሁ። ያን ያህል ዲቴል አልገባበትም። እነዚህ ነገሮች መሰረታዊ ነገሮች ናቸው እና እዚህ ላይ መሰረታዊ ነገር የሚሆነው ባክግራውንድ ሙዚክ ነው እንደየሁኔታው። ለምሳሌ የሞቲቬሽን ቪዲዮ ከሆነ ሞቲቬት ሊያደርግ ይችላል የምትሉትን ታስገባላችሁ። እንደየሁኔታው ሎ ከሆነ ሎ ታስገባላችሁ እና ይሄንን ነገር በደንብ ባክግራውንዱ ላይ ልትጠነቀቁ ይገባል። እና እዚህ ላይ ልነግራችሁ ፈልገው ባክግራውንድ ሙዚክ ስታስገቡ ከኮፒራይት ነፃ መሆኑን ቼክ አድርጉ። ዩቲዩብ ስቱዲዮ ላይ ገብታችሁ ኦዲዮ ላይብረሪ ውስጥ ፍሪ ስላሉ እነሱን ትጠቀማላችሁ ሰርች አድርጋችሁ። ያው ኤዲት የምታደርጉ ሰዎች አያስቸግራችሁ፣ ከዚህ በፊት ሞክራችሁ ምናምን ታውቁ ሰዎች
ያው ዋናው ዓላማው ቪዲዮ ትርጉም እንዲኖረው እና በተጨማሪም ዋናው ነገር የሚሆነው ምንድነው ከቪዲዮ ጋር ሊሄዱ የሚችሉ ቪዲዮዎችን ማስገባት። በተለያዩ ዌብሳይቶች ላይ የሄዳችሁ ቪዲዮዎችን አውርዳችሁ ቪዲዮ ላይ ታስገባላችሁ። ለምሳሌ ቪዲዮ ላይ የሆነ ስቶሪ እየተነገረ ነው እንበል፣ አንድ ገበሬ እያረሰ እያጨደ ምናምን ሆኖ እንደዛ ስቶሪ እየተነገረ ከሆነ ቪዥዋላይዝ ማድረግ ነው ከእናንተ የሚጠበቀው። ለምሳሌ ፒክስል ላብ ዌብሳይት ላይ ሄዳችሁ እንደዚህ ስቶሪ ትጽፉላት አይደላችሁ፣ ገበሬ እያረሰ ምናምን ብላችሁ ትጽፋላችሁ። ከዛ ያንን ያመጣላችኋል። ቪዲዮ ላይ ወስዳችሁ እየቆራረጣችሁ ታስገባላችሁ። ከዛ ያን ጊዜ ቪዲዮ ቪዥዋላይዝ ይሆናል ማለት ነው። ዝም ብሎ ስቶሪ ብቻ አይሆንም። እያስገባችሁ ቪዲዮ ላይ ታዩታላችሁ። የተላከላችሁ የዩቲዩብ ቪዲዮ ላይ የአንድ ሰዓቱን ቪዲዮ እንዴት ወደ 20 ደቂቃ እንደተቀየረ በደንብ ታዩታላችሁ። እሱ ሳምፕል ይሆናችሁ። እንደዚህ አድርጋችሁ ከጨረሳችሁ በኋላ በተጨማሪም ቪዲዮ ላይ ቢገባ አሪፍ ነው የምትሉት ሞሽን ግራፊክስ ነገር ካለ፣ የራሳችሁ ፈጠራ ካለ፣ ምክንያቱም ክሬቲቪቲያችሁን ይፈልጋል። ኢሜጅ ካለ፣ ማንኛውም ነገር ካለ አሪፍ ቪዲዮን ያሳምረዋል የምትሉት ነገር ካለ ታስገባላችሁ። እናም በዚህ መልኩ የእናንተ ስራ የሚሆነው እንደዚህ ኤዲት ማድረግ ነው። እና ለዚህ ሁሉ ልፋታችሁ የሚከፈላችሁ ስንት ነው? በወር 10 ብር ነው የሚቀጥራችሁ ድርጅታችን። 10 ሰዎችን በ10 ሺህ ብር ነው የሚቀጥረው። 10 ሺህ ብር ትንሽ አድርጋችሁ እንድታስቡት አልፈልግም። ምክንያቱም የአንድ የመንግስት ሰራተኛ ደሞዝ ነው የሚከፈላችሁ ቤታችሁ ቁጭ ብላችሁ እና 10 ሺህ ብርን ከዚህ አንጻር ይዩትና ዋጋው ትንሽ እንዳልሆነ ልትረዱ ፈልጋለሁ። እና በወር ውስጥ 30 ቪዲዮ ኤዲት ማድረግ አለባችሁ። ያው በቀን አንድ ማለት ነው። አንዱን ቪዲዮ በቀን ውስጥ ኤዲት ስታደርጉ ምን ያህል ሰዓት ይወስዳል? እንደ የችሎታችሁና እንደ ኢንተርኔታችሁ ፍጥነት ይወሰናል። ለምሳሌ እኔ ኤዲት ሳደርግ እንደ ሁኔታው እንደ ቪዲዮም እርዝመትና ጥረት ይወሰናል። ቢያንስ ከ4 ሰዓት እስከ 7 ሰዓት ሊወስድብኝ ይችላል በቀን ውስጥ። ከ4 እስከ 7 ብዙ አይደለም። አንድ የመንግስት ሰራተኛ ጠዋት ከቤቱ ወጥቶ ታክሲ ገብቶ ተጋፍቶ ምን ብሎ ቀን ሙሉ ሰርቶ ነው እንደዛ የሚከፈለው። እና ይሄ ቢያንስ ከረፍት ሰዓታችሁ ላይ ቆራርጣችሁ እነዚህን ሰዓቶች ኤዲት ለማድረግ ብትጠቀሙበት ትችላላችሁ። እናም በቀን ውስጥ ከ4 እስከ 7 ሰዓት ሰርታችሁ ነው ማለት ነው 10 ሺህ ብር የሚከፈላል። ለመወዳደር ስትመጡ ዝግጁ የሆናችሁ ብቻ ነው ወደኛ መምጣት ያለባችሁ። ዛሬ አይመቸኝም ነገ አይመቸኝም የምትሉ ሰዎች አትምጡ። ምክንያቱም መጣችሁ የኛን ጊዜ ማስተጓጎል ነው የሚሆነው። እናም አሁን ባልኩት መስፈርት የምትስማሙ ከሆነ ዲስክሪፕሽን ላይ የሚሞላውን ሞልታችሁ ቴሌግራም ላይ በዩዘርኔም ጻፉ። እኛ ሳምፕል ቪዲዮ እንልክላችኋለን። እዛ የዩቲዩብ ሊንክ ነው። ሊንኩን ነክታችሁ ገብታችሁ ታዩታላችሁ። በተጨማሪም ለመወዳደሪያ የሚሆናችሁን 2 ቪዲዮ እንልክላችሁና እሱን ኤዲት አድርጋችሁ ለኛ መልሳችሁ ትልኩልኛላችሁ። ኤዲት ለማድረግ የሚሰጣችሁ ጊዜ 1 ሳምንት ነው። ለምሳሌ ሰኞ እንደዚህ መስራት እፈልጋለሁ ብላችሁ ካላካችሁ እስከ ቀጣይ ሰኞ ድረስ ባለው ቪዲዮውን ጨርሳችሁ መላክ አለባችሁ። ኤዲት ስታደርጉ ቀለል አድርጋችሁ ለራሳችሁ ኤዲት እንደምታደርጉ አድርጋችሁ ነው የምትሰሩት። ያን ያህል መጨነቅ ምናምን አያስፈልግም። የራሳችሁን ክሬቲቪቲ እየጨመራችሁ ሁሉም ሰው በተመሳሳይ መልኩ ኤዲት ሊያደርግ አይችልም። የራሳችሁን አውትፑት ነው የምፈልገው እና ቪዲዮውን ከላካችሁልን በኋላ የሚሆነው ምንድነው የተላከውን ቪዲዮ ሁሉንም ዲቴይል እናየዋለን። ምን አይነት ሁክ ተጠቅማችኋል፣ ምን አይነት ትራንዚሽን፣ ምን አይነት ባክግራውንድ፣ እንዴት ነው ቪዲዮውን የተረዳችሁበት መንገድ፣ እያንዳንዱን ነገር አይተን እናወዳደርና 10 ሰዎችን እናወጣለን። ለማወዳደሪያ ቢያንስ 15 ቀን ይወስዳል። ለምሳሌ ዛሬ ቴክስት ልካችሁ ቪዲዮ በሳምንት ውስጥ ትልኩታላችሁ። ከሳምንት በኋላ አንስቶ ተጨማሪ 15 ቀን ይወስዳል። በዛ 15 ቀን ውስጥ አወዳድረን አሸናፊዎችን እናሳውቃችኋለን። ነጥብ አያያዙ የሚሆነው እንዴት ነው? 50% የሚሆነው ስቶሪ ቴሊንግ ኤንድ አሬንጅመንት ነው የሚሆነው። ቪዲዮን እንዴት ተረድታችሁታል፣ እንዴት ኤዲት አድርጋችሁ አውጥታችሁታል፣ ቪዲዮ ምን እንዲናገር አድርጋችሁታል የሚለው 50% የሚሸፍነው እሱ። 20% የሚሸፍነው ደግሞ ቪዲዮን እንዴት ቪዥዋላይዝ አድርጋችሁታል። ቪዲዮ ላይ ተጨማሪ ከፒክሰል ላብ ላይ የሚመጡ ቪዲዮዎችን እየጨማመራችሁ እንዴት አስገብታችኋል፣ ምን አይነት ቪዲዮዎችን ለምን አይነት ስቶሪ አስገብታችኋል የሚለው 20% ይወስዳል። እዚህ ላይ በደንብ ተጠንቅቃችሁ አስገቡ። ባክግራውንድ ሙዚክ 10% ይሸፍናል። ክሬቲቪቲ 10%፣ ሳውንድ ኢፌክት 5%፣ ትራንዚሽን 5%። እነዚህን ሁሉ ይዘን ነጥብ ሰጥተን ነው አሸናፊዎቹን የምንለየው። በዚህ መንገድ አወዳደር ከ1 እስከ 10 የወጣችሁ ከኛ ጋር ትቀጥላላችሁ። ከ11 እስከ 20 የምትወጡት ደግሞ በተጠባባቂነት ትቀመጣላችሁ። በአንዳንድ ምክንያት አሁን አሸናፊ ናቸው ካልናቸው ውስጥ ከነሱ ውስጥ የሚወጣ ካለ እየተካን የምንሄድ ይሆናል ማለት ነው። እና ያልገባችሁ ነገር ግልጽ ያልሆነ ነገር ካለ ኮመንት ላይ ጻፉና ያለውን ነገር እነግራችኋለን። እናም ይሄ ቻናል እንደዚህ አይነት ስራዎች ሲኖሩ የምናሳውቅበት ከእናንተ ጋር ኮሚኒኬት የምናደርግበት ነው። ሳብስክራይብ አድርጋችሁ አሳድጉት። ስራውን ይሰራል ብላችሁ የምታስቡት ሰው ካለ ደግሞ ሼር አድርጉለት። ይመቻችሁ።